በሐሳቤ ተስማምተህ መተህ ስለተቀመጥክ በጣም አመሰግናለሁ። ምንም አይደል። ሻይ ጠጣ ሳይቀዘቅዝብህ። እሺ እጠጣለሁ። ጠጣውና እባክህ ገላግለኝ። ዛሬ ከኔ እጅ አታመልጥም። አንተው ራስን ህል ውስጥ የከተትከኝ። በቃ እኔ ከዚህ በኋላ ልጅቷን ማግኘትም ሆነ ከቤተሰቧ ጋር መቀራረብ አልፈልግም። ምን ሆነሻል ሀኒ? የሆንሽው የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። አንቺ ተደብቀሽ ወሬ እየሰማሽ ነበር? ቆይ አንቺ ግን ምን አይነት ሰው ነው እየሆንሽ ያለሽ? ኧረ ዝም በይ፣ ቃል እንዳይሰማኝ። ቢሰማሽማ ያንጠለጠልሽ ነበር። ኦፋኒ ደግሞ እስቲ ዝም በይ። በታሽ ይልቀጥ ቀጥ ውጭ። አርሞኛል፣ እባክሽን ወደ ውስጥ አስገቢኝ። እንዴ ወደ ውስጥ ስትይ? ኧረ ወይኔ በጣም ያመመኝ ነው ያለ ድረስ ወደኛ። ግን እዚህ ቤት ስመጣ አንቺን አይቼሽ አላውቅም። ያው ብዙ ጊዜ ወደ ስራ ሲሄድ ይሆናል አንቺ ወደዚህ የምትመጪው። ለዛ ነው ያልተያየ ነው። ምን አንቺ ስራ አለሽ? ማለቴ እንደዚህ ሆነሽ ነው የምትሰሪው? ማንም ምንም አይልሽም? ምን ይለኛል? ሐረግ ላይ ድሮ የቀረው ነገር ተመልሶ መጥቷል። እሱ ምን እንደሆነ መቼም ይገባቸዋል። ጠንቋይ ወጥቷል። እንደዚህ አይነት ነገር አይጠፋም። ሐረግ ላይ መቼም አይጠፋም። ያኔት ይጠጣዋል ወይስ አይጠጣው? ምን ታስባለህ? እስኪ ሀሳባችሁን ኮሜንት ጀባ ምናምን ወጡ። ደግሞ አንድ ነገር አለ። እቺ እብድ የሆነች ጨለሎሊት ማለት ነው። ምንድን ነው ለልጅቷ ያሳየቻት? ማለት ለሀኒ ምንድን ነው ያሳየችው? ምንድን ነው ቪዲዮን ያሳየችው? እንግዲህ ያው አጋጣሚውን ተጠቅማበታለች። ቤቱን የዘረፈችው ወይም ደግሞ የሆነ ነገር ከቤቱ ይዛ ከወጣች ሉሊት የምትያዘው ሀኒ ትሆናለች። ስለዚህ ነፃ ወጥታለች ማለት ነው። እብዷ አውቃበድ ማለት ነው። እንዴት ናችሁ? ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብራት ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ያን ያህል ሳቢ አልነበረም። ያን ያህል አትራክት የሚያደርግ አይነት ነገር አልነበረም። ጽጌ ግን ምንድን ነው ያወጠችው? የወሰደችው መድኃኒት ምን አይነት መድኃኒት ነው ጋይስ? በቃ ለቀቀችው። የለችም እኮ ልጅቷ። ያው ትድናለች፣ መዳኗ የማይቀር ጉዳይ ነው። እንዳሰቡ ለማለት ያክል ነው። መዳኗ የማይቀር ጉዳይ ነው። ነገር ግን ምንድን የወሰደችው? ምን አይነት መድኃኒት ነው ይሄ? እንትን የምትልበትን ነው የምትወዝበትን ኦቨር ወስዳ ምናምን ነገር ነው። እንዴት ነው ነገሩ? እኔ አልገባኝም ነው። ስለዛ ነገር ሂንቱ ስለሌለኝ እንደው የምታውቁ ሰዎች ለትምህርትም እንዲሆነን ኮሜንት ላይ አስረዱ። እንግዲህ ያው ተንከባላለች። ያፌትም ወጥቷል አይደለ? ባለፈው ክፍል ወጥቷል። የት አሉ ታዲያ? ያፌት የት አሉ? እነ ናታን ኔፉ የት ሄዱ? ምን በላቸው? ምን ዋጣቸው? ምን ወሰዳቸው? እነሱ መጥፋታቸው ግራ ጋብቶኛል። እንግዲህ ዛሬ የነበረው እነ ያኔት ቤት እንዲሁም ደግሞ ፂጋ ነው በቃ አብዛኛው የነበረው። ሌላ የተለየ ነገር አይተናል እንደ ጋይስ? ምንም እኔ ያየሁት ነገር የለም። እነ ያኔት ጋር አየን ረጅም ታይም። ከዛ በኋላ ደግሞ ተመለሰ ፂ ረጅም ታይም ስትንከባለል አየን። ከዛ በኋላ ተመለሰ ደግሞ ሉሊት መጣች። በቃ አለቀ ድራማ አይደል? ብቻ የሆነ ጥሩ እያደረጋችሁ እሱ የምሬ ነው። ምዕራፍ 2 ላይ ነው ያላችሁት ጋይዝ። በደንብ አሳምሩት። ውብ ነገር ስሩ እንጂ በጣም ቆንጆ ነገር ነው ማምጣት ያለባችሁ። ከምዕራፍ 1 የተሻለ ነገር ነው ማሳየት ያለባችሁ እና የተሻለ ነገር ብታመጡ። ለነገሩ የተሻለ ነገር ሲመጣ ወጪው ከባድ ነው፣ ገቢው ደግሞ ያንሳል። ያው ዩቲዩብ ታውቃላችሁ ኢትዮጵያ ላይ ስለማይከፍል ወይም ደግሞ በኢትዮጵያ ቪው የምንም አይነት ክፍያ ስለማያስተናግድ ውጪ በታየው እይታ ስለሆነ ዩቲዩብ ላይ ገንዘብ የምንሰራው። ከዩቲዩብ በሚያሳዝን ሁኔታ ገንዘብ እርን የሚደረገው ውጪ በታየ ወይም አሜሪካ ምናምን በታየ ቪው ስለሆነ ከባድ ነው ማለት ነው አፎርድ ማድረግ። ወይም ደግሞ በሌላ መንገድ የሚያገኙበት መንገድ ቢኖር አሪፍ ነበር። ለምሳሌ ቴሌብር ላይ ለቀው ምናምን እንደዛ አይነት ነገር ቢኖር አሪፍ ነበረ፣ እንትን ማድረግ ይቻል ነበር። ነገር ግን በዚህ ብቻ ከባድ ነው። ያው እንደምታዩትም ደግሞ ድራማው ላይ ማስታወቂያ በብዛት የለም። ማስታወቂያ የሚያሰራ ሰውም የለም። ያው የሚያየው ሰው ይታወቃል ምን እንደሆነ። ድራማ ላይ ጊዜውን የሚያጠፋ ሰው ምን አይነት ሰው እንደሆነ በደንብ ይታወቃል። እንደው በጣም ተፈላጊ ድራማ ካልሆነ በስተቀር ለምሳሌ ልክ እረኛዬ ምናምን አይነት ድራማ ካልሆነ በስተቀር ብዙ ሰው አይከታተሉም። ገብቷችኋል? ድራማ ላይ የሚያዘወትር ሰው ቤትና መኪና ለመግዛት ገና ነው ብዬ ነው ማስበው። እንደኔ ነው። ለምን ነው ታውቃላችሁ? ቤትና መኪና መግዛት የሚፈልግ ሰው ምን አይነት ቦታ ቤት መግዛት እንዳለበት፣ ምን አይነት ቤት ማሰራት እንዳለበት፣ ምን አይነት መኪና፣ እንደዚህ አይነት ቪዲዮዎች ነው ሊያይ የሚችሉ እንጂ
እንደዚህ አይነት ነገሮችን ብዙ ጊዜ አያዘወትርም። በተለይ የቢዝነስ ሰው እንደዚህ አይነት ነገሮች ላይ ጭራሽ አይኖርም። ምክንያቱም ቢዝነሱ ራሱ ወይም ደግሞ ቢዝነስ ራሱ ሰፊ ነው። ገብቷችኋል? የሆነ በአንድ የሚያልቅ ነገር አይደለም። እያሰፋችሁ ስለምትሄዱ ቢዝነሳችሁ የምታሰፉበት ነገር ነው የምታዩት እንጂ እንደዚህ አይነት ተከታታይ ድራማ አታዩም። መዝናናት እንኳን ብትፈልጉ እንደዚህ አይነት ረጅም ተከታታይ ድራማ አታዩም። የሆነ አንድ ክፍል ያለው ድራማ ብቻ አይታችሁ ወይም ደግሞ በሳምንት አንዴ ብቻ የሚለቀቅ የሆነ አንድ ድራማ ለምሳሌ በስንቱ ሊሆን ይችላል። እንደዚህ አይነት ነገሮች ልታዩ ትችላላችሁ፣ የሆነ ኮሜዲ ምናምን እንጂ እንደነዚህ አይነት ነገሮች ላይ የሉም። ስለዚህ ማስታወቂያም በብዛት አይኖርም ማለት ነው። ገብቷችኋል? ትረዱኛላችሁ። እና ያው ለዛ ነው እያስባለሁ፣ እኔም እረዳችኋለሁ። ይሄ ነገር ስላለ ነው። ለማንኛውም እስከ ድራማችን እንመለስ። ሉሊት ምን እየሰራች ነው? ምንድን ያቀደችው እዛ ቤት? ሉሊት ምን እያደረገች ነው? ገብቷችኋል ጋይስ? ልጅቷን ፍጥጥ አድርጋታለች። ለራሷ ጉዳይ ነው ወይስ ለነ ኤፉና ለነፂ ለነናታ ምናምን ተጨንቃ ነው? ምንድን ነው የምትለው? ሉሊትስ በማን ጎራ ነው ያለችው? በቤተሰቡ ጎራ ነው ያለችው ወይስ ደግሞ ተቃራኒ ሆና ነው እየሰራች ያለችው? ምን ታስባላችሁ? እኔ ግን እንደማስበው ያው ከቢኒ ጋር ምናምን ሆነው ቤተሰቡን እየተከላከሉ ነው ብዬ ነው ማስበው። እንደዛ ነው የምረዳው እንጂ ሌላ ነገር አለ ብዬ አላስብም። የእናንተን ሀሳብ ደግሞ ያው ኮሜንት ላይ አስቀምጡልኝና እስኪ ያለውን ነገር አብረን እናያለን። እስኪ ወደ ያኔትና ወደ ቃል እንሄድ። እንግዲህ በሁለቱ መካከል ላይ ያለው ጦርነት ቀጥሏል። አሪፍ ሆኖ ቀጥሏል። አምጥቶታል። ከዚህ ቀደም የነበሩ ጠንቋይ ምናምን ብቻ የሆኑ ነገሮች ነበሩ። እሱ ተሰብስቦ መጥቶላቸዋል። አሁን እንግዲህ ይጠጣዋል ወይስ አይጠጣውም ነው። እኔ ግን የሚጋቶ ነው የሚመስለኝ። አፉ ላይ አድርሷል። መቼም ከዛ ጋር አይመልስም። መቼም ያው ኢትዮጵያ ፊልም ላይ አንድ የሚያቋረጥ ነገር ስልክ ነው። ስልክ ሊደወል ይችላል ነው ምክንያቱም ታማለች ምናምን ነገር የእሱ ሰዎች አይቶ ደውሎ ምናምን እንደዚ አይነት ነገር ሊመጣ ይችላል። ነገር ግን ይጠጣዋል ብዬ ማስበው እኔ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። እሱ ደግሞ ጆፌ ጥሏል አይደለ? ኤፉ ላይ ኤፍራታ ላይ ጆፌ ጥሏል። እንግዲህ እስኪ ያለውን ነገር አብረን እናያለን። በቀጣይ ክፍል ምን ሊፈጠር ይችላል? ምን አይነት ውዝግብ ሊፈጠር ይችላል? ምን ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያፌትስ የት ነው የተሰወረው? ወዴትስ ነው ያለው? ምን እያደረገስ ነው? ሀሳባችሁን ኮሜንት ላይ ጠብቃለሁ። ከዚህ የተለየ ነገር እንኳን አለ ብዬ አላስብም። ካለ እናንተ ጨምሩልኝ። በጣም ወዳችኋለሁ። ክፉ ሁሉም ዘልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። እኔ የምለው ሐረግ ምዕራፍ 2 ላይ ጭራሽ ያሻሽሉታል ስንል ወደ ታች ዘቅዘቀው ይዘው ይመጣሉ እንዴ! ኧረ ሰዎቹ ምን ሆነዋል ጋይስ? እንዴ ምን ነግቷቸዋል? ሐረጎች ምን ነው የሆነ ነገርማ እንጓገጭ አድርጎባችሁ ነው የመጣችሁት። ትክክልማ አይደላችሁ እንዴ! በዛሬው ክፍል እኮ የገኒን ብቻ ነው ያየነው። ሌላ ማንን አይታችኋል ጋይስ? እኔ ስክሪኑ ላይ ገኒን ብቻ ነው ሳይ ነበሩ። 5 ደቂቃ ላይ አረኩ ገኒ፣ 15 ላይ አረኩ ገኒ፣ 25 ላይ አረኩ ገኒ፣ መጨረሻው ላይም ገኒ። ምን ይሄ ነው እንዴ? ተውና ይሄ አያስቅም። የምሬን ነው አያስቅም። አብላኝ እንግዲህ ለሚከታተላችሁ ሰው እውነቴን ነው የምላችሁ። እኔ አልዋሻችሁም፣ ያው አልከታተላችሁ። ቆይ እንዴት እንደሆነ ነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። እኔ አልከታተለም ያልኩትን ነገር ግልጽ ላደርግላችሁ። ያው ብዙ ድራማዎችን ሪቪው አደርጋለሁ። ሁሉንም ድራማ ግን እያየሁ ሪቪው ማድረግ አልችልም፣ ምክንያቱም ጊዜ ይፈልጋል። 40 ደቂቃ ሙሉ ቁጭ እያይቼ እንደገና ተቀርጬ እንደገና አይሆንም አይደለም። ኢንፎርሜሽን ካለኝ በኢንፎርሜሽን መሰረት ሪቪው አደርጋለሁ። ኢንፎርሜሽን ካጣው ደግሞ ድራማዎቹ ስለሚገቡኝ አብዛኛዎቹ በተለይ ደግሞ እነዚህ ቀለል ያሉ ድራማ ስለሆኑ ውስብስብ ስላልሆኑ 5 ሚኒት ላይ ከፍተዋለሁ። ኔክስት 25 ሚኒት አደርገዋለሁ። መጨረሻው ላይ በቃ አለቀ። በዚህ መልኩ ላየው እችላለሁ ኢንፎርሜሽን ካላገኘው። አብዛኛውን ጊዜ ግን ኢንፎርሜሽን ስለሚነገረኝ ወይም ደግሞ ኢንፎርሜሽን ስለሚሰጠኝ በዛ መልኩ ነው ሪቪው ላደርግላችሁ የምችለው። አንድ እውነታ ነው ይሄ። እኔ ግን እውነት ለመናገር ሐረግ በትላንትናው ክፍል እንዳለን ገኒ ነበረ ሳያት የነበረው። እየተሰጠኝ ኢንፎርሜሽን የሆነ ምንም አይነት ውስብስብ ያለ ነገር አልነበረም። በቃ የዛሬው ክፍል ሪቪው ባታረቁም የሆነ የተለየ ነገር የለውም አይነት ኢንፎርሜሽን መጣልኝና እንዴ ምን ቢለቀቅ ነው ብዬ ገባሁና 5 ሚኒት ላይ ያረቁት ገኒ ነች። አሳለፍኩና ደግሞ 15 ገኒ ነች፣ 25 ገኒ ነች፣ 40 ገኒ ነች። እንዴ ወገን ተሳስቶ ነው ካሜራው ተሳስቶ ነው። አንዴ ገኒን እስካን አድርጎ በቃ እዛው ላይ ቀርቶ ነው። ምን ይሄ ነው እንዴ? እሺ እሱ ነው በል። እሺ እሱ ኤዲተሮችስ ሌላ አጡ እንዴ? ወይስ ደግሞ
ገኒ ላይ ከማፍጠጣችሁ የተነሳ በቃ ሁሉም ሰው ገኒ እየመሰላችሁ ነው እንዴ? ነገሩ እንዴት ነው? ከኛ ነው ከነሱ ነው? ጋይስ እስቲ የገባችሁ አስረዱኝ። አይ እውነት አሻሽሉት፣ መምጣታችሁ ካልቀረ አሻሽሉት። ብዙ ያልተፈቱ ነገሮች እያሉ ዝም ብሎ የሆነ እዛው ትርምስምስ ያለ ነገር ባታምጡልን ደስ ይለናል። እንደ እውነቱ ያው እኔ ይረዳችኋለሁ። እንደ አንድ ባለሙያም ዝም ብላችሁ ስታዩ ትረዱታላችሁ። በቃ አንደኛው ክፍሉን ለማስረዘም ነው። በቃ ማለት የድራማውን እድሜ ማስረዘሚያ መንገዶች ናቸው እንደነዚህ አይነት ነገሮች። ምንም በቃ አንድ ቦታ ላይ 10 ጊዜ መታየት ማለት በአንድ ክፍል ውስጥ ምንም ጥቅም የሌለው አይነት እና ሰዓት መግደል ዓላማ የያዘ ነው እና በዚህን ታይም ደግሞ ከሁሉም ነገር በላይ ጊዜ ውድ ነው ብዬ አስባለሁ። ለሁላችንም ጊዜ በጣም ትልቅ ነገር ነው። ጊዜ በጣም ውድ ነው ብዬ አስባለሁ። አብዛኛው ሰው ስራ እየሰራ ሊያይ ይችላል፣ ከስራ በኋላ በረፍት ታይሙ ሊያይ ይችላል እና የሰው ጊዜ ባናጠፋ በእንደዚህ አይነት ነገር ጥሩ ነው ብዬ አስባለሁ እኔ እንደ ራሴ። እና ይሄ ሃይላይት አታብዛ። አንድ ሰው ላይ አንድ ክፍል ላይ አንድ ከባድ ነው። ለምሳሌ በትላንትናው ክፍል 31 ምናምን ደቂቃ ነው አይደለ? ድራማው ሙሉ ድራማው 25ቱ ደቂቃ ገኒ ላይ ነበር ማለት ይችላል። እርግጠኛ ሆኜ የምነግራችሁ እንዲ ገኒ በቃ ሌላ የለም እኮ ጋይስ። እና አስተካክሉትና አሪፍ አድርጋችሁ ጀምሩ። ቀጥሉ፣ ጀምራችኋል፣ ቀጥሉ ነው። ደግሞ አንድ ማስታወቂያም አይቼ ነበረ። ምንድን ነው ደግሞ እሱ ድራማ ነው ወይስ ምንድን ነው? የቲክቶክ ድራማ ነው አልገባኝም። ብቻ እሱን ከምትጀምሩ ይህንኑ አስተካክሉ። ውርጋጥ ለውርጋጥ አድርገን ምናምን በቃ እንትን እንዳይሆን የሆነ የተጨመላለቀ የተቦካካ የቦካ ምናምን እንዳይሆን አሪፍ እያደረጋችሁ ብትሄድ አሪፍ ነው ብዬ አስባለሁ። ሀረግ ስም ያለው ድራማ ነው። ጥሩ አድርጋችሁ ሳቢ ብታደርጉት ኑሮ መጀመሪያውንም ዝም ብላችሁ ድፍን አድርጋችሁ ከመዝጋታችሁ በፊት በዛው ብትቀጥሉ ኑሮ የተሻለ ነገር ማግኘት ይቻል ነበር። ያው አይ ቲንክ ከጀርባም የተለያዩ ችግሮች ይኖራሉ ብዬ አስባለሁ። ምክንያቱም ተዋናዮቹ እዛ ላይ ያሉ ተዋናዮች ሌላ ድራማ ላይ መተወን አይችሉም ነበረ ምናምን ብቻ የሆነ ወሰብሰብ ያለ አይነት እንትን ነበረ። እንደዛ ሲሆን ደግሞ ካልጨመራችሁ እነሱም አይሰሩም እንዴ፣ አያዋጣማ ጋይስ። በአሁን ጊዜ አይታችኋል እንግዲህ አንድ ድራማ ላይ የሚተውን ሰውዬ ለምሳሌ አደይ ላይ ከዛ ደግሞ ሌላ ላይ ከዛ ሌላ ላይ ያን 4-5 ድራማ ላይ የሚተውኑ ልጆች አሉ። በተለይ ጽናት ላይ የሚሰሩ ልጆች 4-5 ድራማ ምናምን ላይ ይተውናሉ። ከነዛ ሁሉ ገንዘብ ያገኛሉ። ሀረግ ላይ የነበሩ ደግሞ በቃ ሀረግ ላይ ነው፣ ሌላ ድራማ ውስጥ መግባት አይችሉም ነበር ሀረግ እስኪቋጭ ድረስ እና እንደዛ አይነት አለመግባባቶች ተፈጥሮ ሊሆን ይችላል ያለቀው ምናምን እና እርግጠኛ የሆንኩበት እንትን አይደለም፣ ሀሳብ አይደለም፣ ያው የራሴ ሀሳብ ነው ይሄ። ብቻ ከመጣችሁ አይቀር ጥሩ ነገር እያሳያችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ምክንያቱም ምዕራፍ 2 ሲሆን ጠንከር ብሎ ነው አይደለም መጀመሪያ ያለበት፣ ጠንከር ብሎ ነው መሄድ ያለበት እንጂ እንደዚህ ለፈስፈስ እያደረጋችሁ ጊዜያችንን እያቃጠላችሁ አትሄዱ ለማለት ያክል ነው። እኔ አሁን ትላንትናውን ክፍል ምንድን ነው የምነግራችሁ? ምን ያየነው ነገር አለ? ምንም እንጃ፣ ግራ ገብቶኛል። ምንም የገባኝ ነገር የለም። ገነት ላይ ማን ነው በሩን የዘጋው? ማን ነው? ፂነች ይህንን ሁሉ ነገር እያደረገች ያለችው ወይስ ደግሞ ሎሊት ልትሆን ትችላለች? እኔ ያው ሎሊት ነች ባይ ነኝ። ይህንን ታደርጋለች የሚል እኔ ሀሳብ የለኝም። ምክንያቱም ምንም ያህል ብትሄድ ይህን ያህል ትጠበባለች ብዬ አላስብም። ውሃ ከስር ምናምን ማስገባቱ፣ አየር እንዳይገባ ማድረግ ምናምን ትንሽ ወስብስብ ያለ ነው። ይህን ያህል አታደርግም። ጽዮቱን ያው ዘግታ ቀጥታ በሩን ዘግታ ልትወጣ ትችላለች እንጂ ከኋላ አየር እንዳይገባ በውሃ ምናምን። ውሃ ነው ያስቀመጥሽው ወይስ ደግሞ በውሃ ጨርቅ ሞልተሽ ምናምን ነው? እንዴት ነው ነገር? እሱ ራሱ ከባድ ነው ጋይስ፣ ገና ከባድ ነው። ብቻ እኔ ፌንት ጭራለች። ምን ትሆናለች ነው? ምንም አትሆንም። አይዟችሁ፣ በቃ ምንም የሚፈጠር ነገር የሆነ አንድ አካል ይደርሳል። በቃ ትነሳለች። በቃ እቺ ነች። ለማንኛውም በቃ ይበቃኛል። ራሴን እያመመኝ ነው እንደእውነቱ። በሉ መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ሀረግ በትላንትናው ክፍል እንደእውነቱ አልተሳካም። ያፌት ያመልጣል የሚል 100% ግምት ነበረኝ። እውነት ለመናገር አልተሳካም። አልተሳካም ማለት ለነገው ነው ወይም ደግሞ አሁን ላለፈው ክፍል ነው። ማምለጡ የማይቀር እውነታ ነው። መውጣቱ ከዛ የማይቀር እውነታ ነው። ናታን ግን አሁን ከያፌት የተወሰነ የተሻሻለ ይመስለኛል። ያደረግከውን ነገር በካሜራ እየተቆጣጠርኩ ነው ብሎ ማለቱ እኔ በጣም ተመችቶኛል። ነገር ግን ያፌት በአንድ ቦክስ ተዘርሮ
መውደቁ ጥሩ ነው። ምክንያቱም መቶት ወይም ደግሞ በአንድ ቦክስ ከተመታ በኋላ ያፌት ተነስቶ ናታንን መቶ ምናምን ለመውጣት ቢጥር ትንሽ ከበድ ይላል። ምክንያቱም ለአመታት እዛ ቤት ውስጥ ተዘግቶ ነው ያለው ሰውየው። ምግብ በአግባቡ አይሰጡም። ገብቷችኋል? በአግባቡ አይንቀሳቀስም። ስለዚህ ሰውየው ያን ያህል ጉልበት ሊኖረው አይገባም እና እንደሱ አይነት ስህተት እንዳይፈጠር ሰግቼ ነበረ። ብቻ በቀላሉ አለመውጣቱ ተመችቶኛል። ግን በቅርቡ ይወጣል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትላንትናው ክፍል እውነት ለመናገር ያን ያህል ሳቢ ክፍል አልነበረም። የሆነ ዝባዝንኬ ምናምን አይነት ክፍል ነው። 40 ደቂቃ ሙሉ በቃ የሆነ ምንም የሚጥም ነገር አልነበረም። እውነት ለመናገር አሳሳቢ ነበር አይደለ ጋይስ? ብቻ ደስ የሚል ክፍል አልነበረም። እንደራሴ የሆነ ሳቢ የሆነ ነገር አላየንበትም። የሆነ ተራ አይነት ወሬዎች ምናምን አይነት ነገር ያየ ነው። ያው እንግዲህ ተከታታይ ድራማ እስከሆነ ድረስ ሁሌ ጥሩ ነገር አናገኝም፣ የታወቀ ነው። ጊዜ ማስረዘሚያ፣ ክፍሉን ማስረዘሚያ ጀስት ቢዝነስ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ነው ያየ ነው። ኤፉና ናታን አንድ ላይ ሆኖ ሲያወሩ ምናምን ነበረ። እንዲሁም ደግሞ ናታን ስለ ያፌት አንስቶላት ነበር ምናምን እና እሷ እንደሌለ ነው የምታውቀው፣ ወይም ደግሞ እንደሞተ ነው የምታውቀው። ናቱ አልነገራትም። አሁን በህይወት መጥቶ የፍራታንን ሲያገኛት ፊት ለፊት ምን ልትነች? ልጅ በድንጋጤ ራሱ አትሞትም ጋይስ እንዴ? ኧረ ናታን ቢያንስ ንገራት። የምሬን እኮ ነው። ለአመታት ሞቷል ተብሎ ተቀብሯል ተብሎ ድራሹ ያልታየ ሰውዬ የሆነ ቀን ላይ ብድግ ብሎ መጥቶ ፊት ለፊታችሁ ቢቆም እናንተ በድንጋጤ አትወርቁም እንዴ ጋይስ? እንዴ የምሬን እኮ ነው። ክው ነው የምትሉት። ክው በቃ ቀድማችሁ ከሱ ልትሸሹ ነው፣ ልትሄዱ ነው ማለት ነው። ልትሄዱ ነው ማለት ይገባችኋል። እሱ ገባበት ወደ ተባለው ጉድጓድ እናንተ ቀድማችሁ ልትገቡ ነው ከሱ በፊት። ብቻ በጣም አሳሳቢ ነው። እሱነቱ ብቻ ሳይሆን ለነሱ ራሱ በጣም አሳሳቢ ነው እሱ በህይወት መኖሩ። ከዚህ ቀደምም ብያቸዋለሁ ስለዚህ ነገር። ከዛ ቦታ ካመለጠ ኃይለኛ በቀላ ሊበቀላቸው ይችላል የሚል ሀሳብ አንስቼላችኋለሁ። ሁለተኛ ደግሞ ናታን አሁን ብቻውን ነው እየሆነ ያለው ብዬ አስባለሁ። ማለት ፂም ከሱ ጋር አይደለችም። ገብቷችኋል አለ በፊት ብዙ ኮኔክሽን ነበረው ያለች ኤፉ እንኳን አሁን ነው በቅርቡ ከሱ ጋር የሆነችው አይደለም። እንደገና ሉሊትም ከሱ ጎን ሆና ለሱ ነበር ማስረጃዎችን ስሰበስብ ነበር ምናምን፣ እንደነዚህ አይነት ነገሮች ነበሩ። ቢኒ ነበር ምናምን እና አሁን ይሄ ሁሉ የለም። በዛ በኩል ደግሞ ስትሄዱ የዲያራ እናት ዘመድ ወይም ደግሞ ከባዱ ጠላት ሆኖ የመጣው ከውጭ የመጣው ልጅ ማለት ነው። እሱም ቀጥ ብሎ እነሱ ቤት ገብተዋል። ከጽጌ ጋርም ተግባብተዋል። እንደገና ጽጌን እየሰለላት ነው በራሱ ውት አማካኝነት። በመኪና እንደተገጨ ማስመስሎ ቤት ገብተዋል። ቀድሞም ያው ኤፉን ሲከታተላት ነበረ። ብቻ የሆነ ከበድ ያለ ነገር አለ። ከዚህ ቀደም አንድ ነገር አንስቼላችኋለሁ። ያፌት ካለበት ወጥቶ እንዲሁም ደግሞ ቢኒም ተስተካክሎ ሎሊትም ተስተካክላ ቤተሰቡ አንድ ላይ ሆኖ የራሳቸውን ትልቅ ጠላት የሚባለውን አስወግደው ሰላማዊ ህይወት የሚኖሩበት መጨረሻ ሊኖሩ ይችላል ብያቸዋለሁ ድራማው። ምክንያቱም ያፌት ቤተሰብ ነው፣ ቢኒም እንደዛው ቤተሰብ ነው፣ ሉሊትም እንደዛው ቤተሰብ ነች። ያው የቤተሰብ ውጊያ ነው ይሄ ሁላ፣ የቤተሰብ ጸብ ነው በቃ እየተፈጠረ ያለውና ነገሮችን በጥሩ መንገድ አስኪደው ወደ መጨረሻ አካባቢ የራሳቸውን አንድ ትልቅ የሚሉት ጠላት፣ የሁሉንም ጠላት፣ የቤተሰቡን ጠላት አስወጥተው ወይም ደግሞ ከህይወታቸው ላይ ወደ ህግ አቅርበው ወይም ደግሞ በቃ ወደ ፍርድ አቅርበው እነሱ የራሳቸውን ህይወት በይቅርታ የሚኖሩበትም አይነት መንገድ ሊፈጠር ይችላል ብያቸዋለሁ። ምክንያቱም ከዚህ ቀደም ብዙ ነገር አንስቼላችኋለሁ በምዕራፍ 1 ላይ በጣም ብዙ ነገር። ለምሳሌ ያፌት ወዶ አይደለም እዚህ አይነት ህይወት ውስጥ የገባው፣ ከቤተሰቡ የተነሳበት ከቤተሰቡ የደረሰበት ጉዳት ነው። ይሄ የደረሰበት ጉዳት ደግሞ ያለ ምክንያት አይደለም፣ የሆነ ምክንያት ይኖረዋል ብያቸዋለሁ። አብዛኞቹ ወደዚህ እንትን ውስጥ የሚገቡት ወይም ደግሞ እንደዚህ አይነት ባህሪ ውስጥ የሚገቡት ከጀርባቸው የሆነ ትልቅ ነገር አለ፣ ትልቅ ጉዳይ ስላለ ነው ብዬ አንስቻለሁ። እና እንደነዚህ አይነት ነገሮችን ፈተው
ቤተሰቡ በመግባባት እና አንድ የሚሆንበት መንገድ ሊፈጠር ይችላል የሚል ሀሳብ አለኝ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ ያው ይመጣሉ ብያችኋለሁ። በዛ በኩል እነ ናኦድ እነ ቤዝ ምናምን አሉ ይመጣሉ። ያው ቤዝ እዛኛው ድራማ ላይ ስላለች ነው፣ ኑሐሚን ላይ ትንሽ ቢዚ ስለሆነች ነው ውጭ ሄዳለች ምናምን። ያው በዛው ደግሞ እናንተ እንድትናፍቋት ገብቷችኋል አይደለም? መመለሳቸው የማይቀር ጉዳይ ነው። ብቻ ያለውን ነገር እስኪ አብረን እናያለን። እናንተ ለየት ያለ ነገር ካለና ለየት ያለ የሰማችሁት ደግሞ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉም ሳልኳችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሁንላችሁ እያልኩ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ ምን ብዬ ነበረ ጋይስ? ምን ተናግሬ ነበረ? ሉሊት ነች ብያችሁ ነበር። እሱ ብቻ አይደለም ያፌት ሲያስመስል ነው ይወጣል በቅርቡ ብያችሁ ነበር። ምን ተናግሬ ነበር? እና ታዲያ ላይክ ይገባኛል ጋይስ። እኔ እኮ ተናግሬያለሁ። ሐረግ ላይ ምንም ነገር አያመልጣችሁም፣ እኔ ካለው ምንም አያመልጣችሁም ብዬ ተናግሬያለሁ። ምንም ማድረግ አይቻልም። እንግዲህ ጦርነቱ በይፋ ሊጀመር አንድ ክፍል ብቻ ይቀረዋል። ቀጣይ ክፍል ላይ ያፌት ያመልጣል ወይስ አያመልጥም? መልሱን ለእናንተ ልተውና እንደናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማናችሁ ወይ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትላንትናው ክፍል ይለይ ነበር። ያው በጣም ልብ አንጠልጣይ የነበረው ነገር ይፋ ወጥቷል። ያው አካውንቴ ትንሽ ተመቷል፣ ብዙ ቪው አልነበረው። ምናልባት ሁላችሁም ጋር አልደረሰ ሊሆን ይችላል እንጂ በደንብ ተናግሬ ነበረ። ገብታችሁ ማየት ትችላላችሁ። ከዚህ በታች ያለውን ቪዲዮ ክሊክ አድርጋችሁ ሪቪውን መከታተል ትችላላችሁ። ያወራሁትን እዛ ጋር ማግኘት ትችላላችሁ። እና እኔ ምንም የዋሸኋችሁ ነገር የለም፣ ተናግሬያለሁ። ሲጀመር የሉሊትን ጉዳይ ባለፈው ነው የነገርኳችሁ። ገና ምዕራፍ 2 እንደተለቀቀ ነበር የነገርኳችሁ። ሉሊት አውቃ ነው እያስመሰለች ነው ብያችሁ ነበረ። ባለፈው ሪቪው ላይ ደግሞ ከቢኒ ጋር ያለችው ያው ራሷ ሉሊት ነች። አስቡበት ብያችሁ ነበረ። ሁለት ምርጫ ነበር የሰጠኋችሁ፣ ወይ ሉሊት ወይም ቤዛ ነች፣ ከሁለቱ ምረጡ ብያችሁ። እኔ ደግሞ በስተመጨረሻ ላይ ሉሊት ነች ብያችሁ ሪከመንድ አድርጊያችሁ ነበረ እና እውነት ለመናገር በጣም ደስ ብሎኛል። ጦርነቱ አሁን በይፋ እየጀመረ ነው። ከዛ ሁሉ በላይ ደግሞ ቢኒ በጣም ተመችቶኛል። ምክንያቱም ስለተከታተላት ልጅቷን ወደድኩሽ ምናምን ብሎ ሳያስፎግር መቅረቡ በጣም አሪፍ ነው። ለፂን መጠበቁ በጣም ተመችቶኛል። እነ ቢኒ ደግሞ ናታን ጋር አይደሉ፣ ያው ታውቃላችሁ ጸብ ላይ አይደሉ፣ የራሳቸውን ጎራ ምናምን ይዘው ነው ያሉትና እንዴት ነው ነገሩ አሁን? እንዴት ነው የሚሆነው? እሺ ጠላት በዛ እኮ አክተሮቹ አነሱ፣ ተመናመኑ። በፊት ኤፉና ናታንን የሚደግፉ ብዙ ነበሩ አይደለም? አሁን ግን የሉም። ሁሉም በየራሱ መድረክ ነው የሚሮጠው፣ ወይም ደግሞ በራሱ ሩጫ ላይ በራሱ ዛቢያ ላይ ነው በቃ የሚሽከረከረው። ለምሳሌ ሉሊትን ይዋት፣ ሉሊትም አሁን ወደዛው ለብቻዋ ተከፍላለች። ቢኒ ተከፍሏል። ፂ ሁሉም ጋር አይደለችም፣ የራሱ ዓለም ላይ ነው ያለችው። እንደገና ደግሞ የዛይ ሴትዮ ልጅ ዘመድ መጥቷል። በዛ በኩል ደግሞ ያፌት እያስመሰለ ነው። ብቻ ድራማው ወዴት እያመራ ነው? ከዚህ ውጥንቅጥ ውስጥ እንዴት ነው የሚወጡት? ወዴት ነው የሚወጡት? ፖሊሶቹን ግን ማየት እፈልጋለሁ። አሁን በቅርቡ ፖሊሶቹ ቢመጡ በጣም ደስ ይለኛል። እነ ህዊ እነሱ ቢመጡ እጅግ ደስ ይለኛል። እንደገና ደግሞ ነይ አምራን ነይ ቶሎ በይ። ያው ውጭ ሄዳለች የተባለችው እዛኛው ላይ የተወነች ስለሆነ ነው። ትመጣለች፣ በቅርቡ ትመለሳለች። እንዳትጠራጠሩሽ፣ ትመጣለች። ጎትቼ ነው ማመጣላችሁ። ብቻ በዚህም በዛም በሉት። ሐረግ እንደ ስሙ ሐረግ ሆኖ ቀጥሏል። ኮሜንቶቻችሁን ለማየት ትንሽ ሞክሬ ነበር። ያው የሁሉንም ባላነብ ዝም ብዬ ገባ ብዬ ሾፍ አድርጌ አልፌያለሁ። አብዛኞቻችሁ እንትን ብሏችኋል። አሁን በቃኝ እጅጃ ላይ ምናምን ያላችሁ አይነት ኮሜንቶችን አይቻሉ በብዛት። አንዳንድ ሰዎች ደግሞ ድራማው ገና ጀመረ ያሉ ሰዎችም ነበሩ። በቃ አሁን ድራማው ተስተካከለ፣ ትክክለኛው ዛቢያ ላይ እየሄደን ያላችሁ ሰዎች አላችሁ። እናንተ ሰዎች በደንብ አድንቄያችኋለሁ። ከዚህ በኋላ ያማረ ይሆናል ብዬ አስባለሁ። ምክንያቱም ምዕራፍ 1 ላይ የሰሩትን ስህተት ምዕራፍ 2 ላይ ደግሞታል ብዬ እኔ በራሴ በኩል አላስብም። ከዚህ በፊትም ተናግሬያለሁ። አንድ ታዋቂ የሆነ ወይም ደግሞ ስም የያዘ ድራማ
በቃ እያሳመራችሁ በቻላችሁት ልክ ወደፊት መሄድ ነው እንጂ አዲስ ድራማ መጀመር ያን ያህል አያረካ ማለት በጣም ካልተጠበባችሁ በስተቀር በአሁን ጊዜ ድራማ ቫይራል ይወጣል ማለት ትንሽ ከበድ ይላል። ቫይራል ነው፣ ቫይራል አይደለም ማለት አይደለም፣ ግን በጣም የተሻለ ነገር ማምጣት አለባችሁ፣ ወይም ደግሞ የተሻለ ነገር ማሳየት አለባችሁ ብዙ ቪው እንዲኖረው። ለምሳሌ ከተጀመረ 20 ምናምን ክፍሎች ሆኖታል፣ ግን 100 ሺህ ነው እስካሁን እየታየ ያለው። ሐረግን ደግሞ ይዩት፣ ገና ምዕራፍ 2 በተለቀቀ የመጀመሪያው ክፍል 400 ሺህ ገብቷል። ልዩነቱን እዩት። በቢዝነስ ደረጃ ስትሄዱት ስም ያለውን ነገር ስሙን እያሻሽላችሁ አሪፍ እያደረጋችሁ ብትሄዱ ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው የማምነው እና ለዛም ይመስለኛል መለስ ብለው እንደገና አስበው ምዕራፍ 2 ተብሎ የመጡት እንጂ እንደማያዋጣ ስለገባቸው ነው። ኖላዊ ላይ ያላችሁ ሰዎች ይህንን ነገር ተጠቀሙበት። ምዕራፍ 2 ብላችሁ ቀጥሉ። ትንሽ እረፍት ስጡና ለህዝቡ እንዳይጸላጭ። ከዛ ውጭ አያዋጣም። ምን ብያችኋለሁ እኮ። ከዛ ውጭ የፂ መንበላጠጥ እኔ ምንም አልተመቸኝም። ፂ ተስተካከል የምትሉ ሰዎች እስኪ እጅ ወደ ላይ። ፂ ግን ምን ሆና ነው ጋይስ? ምኗን ነው የሚያማት? ምንድን ነው የነካት? ምንድን ነው? ምን አስባ ነው? እኔ አልተረዳኋትም። እንደሆነቱ አልገባኝም፣ አልገባችኝም፣ ግራ ገባችኝ። እና ፂ እባክሽን ወደ ዛቢያሽ ተመለሺ፣ ዛቢያሽን መልሽ። የድሮ ማንነትሽ ቢመለስ ደስ ይለናል። አሁን ግን እኔ ድራማው ከበድ ያለ ይመስለኛል። ከበፊቱ ከበድ ብሎ የሚመጣ ይመስለኛል። ብዙ የሚያሳዝኑ ገና እጅ የሚሉ ነገሮችም እንዳሉ ነው የሚሰማኝ። ማለት እንደ ምዕራፍ 1 ቀለል ያለ ነገር ይሆናል ብዬ አላስብም። ደግሞ ቀለል ይሆናል በምን ልግለጽላችሁ? ቀላል ይሆናል ብዬ አላስብም። ነገሮች እየከበዱ እንደሚሄዱ ይሰማኛል። የቢኒን ስህተት ተስተካክሎ በናታን ጎን ይቆማል ብዬ አስባለሁ። ምናልባትም ያፌትም ከናታን ጋር ቆሞ ጠላቶቻቸውን አስወግደው ቤተሰቡ አንድ የሚሆንበትም ነገር ይፈጠራል ብዬ አስባለሁ። እንደዛ ቢሆን ደግሞ ያው በጣም ደስ ይለኛል እኔ፣ ምክንያቱም ወንድማማቾች እንደሆኑ ታውቃላችሁ ብዬ አስባለሁ። እንደዛ ነው አይደለ? አልተሳሳትኩም አይደለ? አርሙኝ ከተሳሳትኩም። እና ወደዛም ሊያመራ ይችላል። ወዴት እንደሚያመራ እንግዲህ አብረን የምናይ ይሆናል ማለት ነው በሚመጡት ቀጣይ ክፍሎች። እስኪ እናንተ እንዴት እያያችሁት ነው? ሐረግን ምን እያላችሁ ነው? ምን እያላችሁት ነው? እስኪ ምናልባት እንደው ኮሜንት ላይ ሁላችሁንም ስላላየው አሁን የምትነግሩኝ ነገር ካለ ብትነግሩኝ ደስ ይለኛል። እስኪ አውጉኝ፣ ዝም ብላችሁ አውጉኝ። በቃ ችግር የለውም እኮ ዝም ብላችሁ የሆነች ነገር ብትነግሩኝ ችግር የለውም። ያፌት በቀጣይ ክፍል ያመልጣል ወይስ አያመልጥም? ቅድም ጠይቄያችኋለሁ። እስኪ መልሳችሁን ኮሜንት ላይ አስቀምጡልኝ። ምን ጥርጥር አለው እንደምትሉኝ ተስፋ አለኝ። ምንም ጥርጥር የለውም ያመልጣል። ግን ያፌት ይመቸው፣ ያራዳ ልጅ ነው። በቃ እንደ ያፌት የሚመችኝ የለም እዚህ ድራማ ላይ። ከምሬ ነው ብላችሁ በቃ እናንተ አንድ ስታስቡ እሱ 2 ቀድሟችሁ ሄዷል። በጣም አስተዋይ ነው በነገራችን ላይ ያፌት እና ነቄ ነው። በቃ ያራዳ ልጅ ነው። በቀላሉ አይሸወድም። ገብቷችኋል? በብልሃት ነው ነገሮችን ማድረግ የሚፈልገው። አንተ ምን ልታደርግ እንዳለ ያውቃል። በቃ እሱ ይገምታል። ምክንያቱም ይሄ ብዙ ጊዜ የሆነ ነገር ላይ የኖረ ሰው ታውቃላችሁ አይደለ? እናንተም አዲስ ሆናችሁ መታችሁ እዛ ነገር ስትሳተፉ ምን ልታደርጉ እንደሆነ ያውቃል። ምክንያቱም መንገዱን ስላለፈበት ማለት ነው። እና ያፌትም እንደዛ ነው። በጣም ይመቸኝ እውነት ለመናገር ምንም ያህል የሚያስከፋ ነገር ቢሰራ በጣም ይመቸኝ። ምክንያቱም ይሄ ረጅም ጊዜ በቃ ነገሮችን ያሳለፈ ውጣ ውረድ ያየ ቤት እንደሆነ ያውቀዋል። ለምሳሌ አንድ ፕሮፌሽናል መካኒክ ለማጅ መካኒክ ሲመጣ ምን ሊያደርግ እንዳለ ያውቃል። ገና ሳያጠፋ ጥፋት ሳያጠፋ ሊሆን ይችላል፣ ሳይሳሳት ሊሆን ይችላል። ገና በቃ ምን እያደረገ እንደሆነ ያውቃል። ገብቷቸው ቀድሞ ያውቀዋል። ምክንያቱም በዛ መንገድ ላይ ስላለፈ። በተመሳሳይ መንገድ ላይ ነው አብዛኞቻችን የምናልፈው። ገብቷቸው አይደል? ይሄ ተመሳሳይ ስራ የሆነ ስራ ለምሳሌ አሁን እንዳልኳችሁ መካኒክ ከሆነ መካኒክ የሚያልፍበት መንገድ ተመሳሳይ ነው። በቃ የተወሰነች ነገር ብትለያይ ነው እንጂ የምታደርገው ነገር ተመሳሳይ ነው። ፕሮፌሽናል ወይም ደግሞ ብዙ ዓመት የሰራው መካኒክ ያለፈበትን መንገድ ታልፋለህ። እሱ የተሳሳተውን አይነት ትሳሳታለህ። ምክንያቱም ስራው ተመሳሳይ ስለሆነ። ገብቷችኋል አይደለ? ያፌትም ረጅም ጊዜ በቃ በዛ ነገር ላይ ስለሄደ ከኋላ መጥተው እንትን የሚያደርጉት ነገር ምን እንደሆነ እሱ ቀድሞ ያውቃል። እና በቃ እሱ ነገር በጣም ነው የሚመቸኝ። ለማንኛውም ይመቻቸው፣ እናየዋለን። ሉሊትም ተመችታኛለች። አንዴ እብድ አንዴ ምን ትሆናለች? ያው የእሷን ነግሬያችኋለሁ። ገና የመጀመሪያ ዕለት የተጀመረ ጊዜ ነው የነገርኳችሁ። ምዕራፍ 2 የተጀመረ ጊዜ ነበር የነገርኳችሁ። በመጀመሪያው ዕለት ሉሊት አውቃ ነው፣ እያስመሰለች ነው፣ እያጠናች ነው ብያችሁ ነበርና እሱን አይተናል። ለማንኛውም ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ዴታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ
ጋይስ ለሶስተኛ ጊዜ ተደገመ። ያለ መብራት በጨለማ ምንም ማድረግ አይቻልም። እንግዲህ ባለፈው ነግሬያችኋለሁ። ፖላችንን እርም ማድረጉ አንዱ መኪና ይኸው እስከዛሬ አልተሰራ። በዓል ነበረ ዓርብ ዕለት፣ ቅዳሜም ያው ቅዳሜ ነው። እንደገና ደግሞ እሑድም እሑድ ነው። ያው ነገ ሰኞ። ያሳዝናል። የምሬን ነው የምላችሁ፣ ያሳዝናል። እጅግ በጣም ያሳዝናል። እኔ በጣም ያሳዘነኝ ግን ምን ሆና ነው ካገኘችው ሰው ጋር ሪክረየው ማለት የጀመረችው። ወደ ባህሪዋ ትመለስ የምትሉ ሰዎች እጅ ወደ ላይ። ወደ ድሮ ባህሪዋ ትመለስ የምትሉ ሰዎች ብቻ እጅ ወደ ላይ። እንዴ ሌላ ድራማ ነው እንደ ያለ ነው ጋይስ። እኔ እኮ ሀረግም አልመስል እያለኝ ነው። ሁሉም እኮ አውሬ እየሆኑ ነው። እንዴ ተው እንጂ ተረጋጉ። የምሬ ነው። ረጋ በሉ፣ ተረጋጉ። ሰከን። ቆይ መጀመሪያ እኔ ራሱ ሰላም ልበላችሁ። መች ሰላም አልኳችሁ? እንዴት ናችሁ? ውድ የሀረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሪፍ ነበረ፣ ደስ ይል ነበር። ነገር ግን የፂ እንትን ማለት በዛ። አንገበገበች ነው እንዴ? አንገበገበችን ደግሞ ብያችሁ ነበር እኮ ትዝታ ብያችሁ ነበረ። ትዝታ እንደዚህ በቀላሉ አትፋታም ብያችሁ ነበር። እንግዲህ የትዝታ ልጅ ይሁን ዘመድ ይሁን ገብቷችኋል አይደለም? እኔ ደግሞ በጣም ያዝናናኝ ቢኒ ነው። የሆነ ነገር የያዘ አይመስልም ጋይስ? እንደዚህ አውጥቶ አቀባብሎ ምናምን እርምሃለሁ የሚል አይመስልም ጋይስ? አኳኋኑ ተፋፍኖ መጥቶ ጭራሽ ቦክስ ይሰነዝራል እንዴ? ኧረ ምን አይነት ሰው ነው በእናታችሁ? ኧረ ቢኒ ተው እባክህ። ምዕራፍ 2 ላይ እንኳን ቢያንስ ተስተካከል። ምዕራፍ 2 ላይ እንኳን ቢያንስ የሆነ አቋምህን ከፍ አድርጎ እንደ ናታን